ማይለካልሽ ከወሰንሽ ይሄ ራስሽ ውሳኔ ነው። ምንም አያገባኝ። አይ እንደሱም አይሆንም። ስለዚህ የዛሬ ዘመን ወንዶች ጭውልሌዎች ናቸው። ምን እንደሚያደርጓት አታውቂም። ስለዚህ በጊዜ ቦታ ብትይዝ አይሻልም? እሺ ተስማምቻለሁ። በምን ተስማማሽ? ጋብቻውን ተቀብያለሁ። ለልጄም ለወደፊት ህይወቷ የሚሻለው ይሄ። ጽጌረዳ የደረሰባትን ፈተና በድል ተወጥታለች። እንግዲህ ብዙ ፈተናዎች ገጥመዋት ነበረ። ፈተናውን እንዳትፈተን ሆና ነበረ። ነገር ግን አሁን ላይ መታወቂያዋን አግኝታ ፈተናዋን ቀጥላለች ማለት ነው። እንዴት ተፈተነች የሚለውንም አብረን የምናይ ይሆናል። እንግዲህ ነብዩ መታወቂያዋን ቢደብቅም ነገር ግን ጽጌረዳ ከመፈተን ወይ ደግሞ ፈተናዋን ከመውሰድ አልቀረችም ማለት ነው። አሳይመንቷንም ቢደብቁባትም እንኳን ቢቀይሩባትም ነገር ግን የተማሪዎች የእጅ ጽሑፍ በማመሳሰል ሲገኝ እንግዲህ የጽጌረዳ እንዳልሆነ ተረጋግጧል ማለት ነው። ጽጌረዳ በድል አሸንፋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅ የሆነውን እንግዲህ ጽጌረዳ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ጽጌረዳ ያው ጎበዝና ጠንካራ ተማሪ የሆነች በትርፍ ጊዜዋ ደግሞ የሰው ቤት ስራ እየሰራች የምትማር ድንቅ የሆነች ጀግና ሴት ናት። ነገር ግን ታዲያ በዚህ በስራዋ ላይ ትልቅ የሆነ እንከን ገጥሟታል። ያንን የገጠማትን ፈተና ደግሞ በድል ተወጥተዋለች ማለት ነው። አንደኛ የሴትነት ፈተና ገጥሟታል። ሌላኛው ደግሞ እሷና እናቷን የሚያጣላ ትልቅ ፈተና ገጥሟታል። በመቀጠልም በትምህርቷ እንግዲህ አብራ የምትማረው ቤት ውስጥ አብረው ከሷ እኩል ያደገችው እንግዲህ ያሰሪዋ የእናቷ ያሰሪ ልጅ ጥምድ አድርጋ ይዛታለች። ይሄ ደግሞ የሆነበት ምክንያት ጽጌረዳ በጣም ጎበዝ ተማሪ ስለሆነች በውጤት ስላሸነፈች ጥሩ ነጥብ አንጥታ ወደ ዩኒቨርሲቲ ስለገባች እንግዲህ ያችኛዋ ደግሞ ውጤት አንጥታ እዛ ዩኒቨርሲቲ ስላልገባች በዛን አማካኝነት በጣም በመቅናት በጽጌረዳ ላይ በጣም ተነሳስተውባታል። ትምህርቷንም እንድታቋረጥ እያደረጉ ይገኛሉ። ዞሮ ዞሮ ያችኛዋ የሀብታም ልጅ ናት። ግን የሀብታም ልጅ ብትሆንም አይምሮዋ ሀብታም አይደለም። ምንም መስራት የማትችል አሳይመንቷን እንኳን ጽጌረዳን የምታሰራ ልጅ ናት ማለት ነው። እንግዲህ ጽጌረዳ ጊዜዋን መስዋዕት አድርጋ አንብባ እናቷ ደግሞ በጣም በብዙ ውጣ ውረድ ውስጥ እሷን ለማስተማር በትምህርት ደረጃዋ ትልቅ ቦታ እንድትደርስ የምትፈልግ በጣም በብዙ ሰፖርት የምታደርጋት እንግዲህ የሰው ቤት ሰራተኛ ሆና እየሰራች አሳድጋ ለትልቅ ደረጃ ለቁም ነገር ለማብቃት እናትየዋ ዋጋ እየከፈለች ትገኛለች። ታዲያ ልጇን እንደዛ ተቆጣጥራ ዋጋ ከፍላ ያሳደገቻት ልጇ ለቁም ነገር ልትበቃላት መጨረሻ ላይ እየደረሰች ትገኛለች። ነገር ግን የእሷን ጥሩ ውጤት ማምጣት ያዩ አሰሪዎቿ እንዲሁም አንደኛዋ ያሰሪዋ ልጅ ናት በእሷ ላይ በቅናት ተነሳስታለች። ትምህርቷን እንድታቋርጥና ሀብታም ባል እንድታገባ እንግዲህ እየተደረገ ይገኛል። እናትየዋን እየመከሯት ይገኛሉ። ልጅሽ ፍቅረኛ ይዛለች፣ በዚህ እድሜዋ ደግሞ ፍቅረኛ ያዘች ማለት ነገ ዲቃላ ይዛብሽ ልትመጣ ትችላለች። የዚህ ዘመን ወንዶች ምን እንደሚያስነኳት አይታወቅም። ስለዚህ ቀድመሽ ብትድሪያት ይሻላል በማለት እንግዲህ ባለ ሀብት የሆነ ትልቅ ልክ ለጽጌረዳ አባት የሚሆን አይነት ሰውዬ አንጥተውላታል። ታዲያ የጽጌረዳ እናት በሆነው ነገር ልጄን ያለ ፍላጎቷማ መዳር የለብኝም፣ እንዴት ድራት አለው፣ ለዛውም ደግሞ እኩያዋ ካልሆነ ሰው ጋር እንዴት ብዬ ነው ልድር የምችለው እያለች ነው። በስተመጨረሻ እንግዲህ ነገሮች ሲደጋገሙባት ነገ ትወረጃለሽ፣ ልጅሽ ተሰናክላ ከምትቀርብ ዛሬ በክብር ብትድሪያት ይሻላል። ይሄንን ኃላፊነት ራስሽ ልትወስድ ይገባል። ነገ ዲቃላ ይዛ ብትመጣ እኛን አይመለከትም። የሚመጣውን ኃላፊነት አንቺ ተወስጂበታለሽ እያሉ እንግዲህ ሲያስፈራሯት ነበረ። ታዲያ ይሄ ሁሉ በጽጌረዳ ላይ ሲወራ ጽጌረዳ ምንም የምታውቀው የምትሰማው ነገር የለም። በሰላማዊ መንገድ እንግዲህ ትምህርቷን ተምራ መመለስ ነው። ከዛ ደግሞ በትርፍ ሰዓቷ የሰው ቤት እየሰራች እናቷን በገንዘብ ታግዛለች ማለት ነው። እናትና ልጅ መሀል የገባው ጠላትነት እንግዲህ ጽጌረዳን
ያላቻ ጋብቻ ለመዳር እንድትስማማ አድርገዋል ማለት ነው። በወንድ በማስደወል ፍቅረኛዋ ነኝ እንዲል ስልኳን በወንድ በማስነሳት ብቻ ብዙ ነገር እያደረጉ ይገኛሉ። መቼም ጠላት ከውጭ አይመጣምና ከሩቅ ጠላቴ እኔ ራሴን እጠብቃለሁ። ከቅርብ እና ከወዳጅ ጠላት ጠብቀኝ ነው የሚባለው መሰለኝና እንደዚህ አይነት ፈተና ገጥሟታል። ነገር ግን ይህንን ፈተና በድል እየተወጣችው ትገኛለች። የመጀመሪያው ትልቁ ፈተና እንግዲህ ከዩኒቨርሲቲ እንድትባረር ነበር የተደረገባት። ታዲያ ከዩኒቨርሲቲ እንድትባረር ቢደረግም የተሞከረው ሙከራ አልተሳካም ማለት ነው። ጽጌረዳ ፈተናዋን እንዳትፈተን ፈተናዋን እንዲያልፋት ነበር የተደረገው። እሷ ግን ተፈትናለች። ለዚህ ደግሞ ትምህርት ቤት እንዳትገባና መታወቂያ ይዛ እንዳትሄድ ነበር። መታወቂያዋ ነበር የተሰረቀው። ካለ መታወቂያ ደግሞ እንደምታውቁት ያው ትምህርት ቤት መግባት ስለማይቻል መታወቂያዋን ከሰረኩባት በማለት ነብዩ መታወቂያዋን ሰርቆባት ነበረ። መታወቂያዋ እንግዲህ ሲጠፋ በጣም ግራ ነበር የተጋባቸው። የት ሄዶብኝ ነው ምን ወስዶብኝ ነው በማለት ብቻዋን ሁላ እያወራች ነበረ። ግን በስተመጨረሻ እንግዲህ አንድ ተማሪ ከእሷ ጋር በመሆን ተረጋጊ ይገኛል፣ የትም ሊሄድ አይችልም፣ የት ልትጥዩ ትችያለሽ እያላት በስተመጨረሻ እንድታገኝ ረቷታል፣ እንድትፈተን ረቷታል። ዘበኛውን በመለመን መታወቂያዋ ድንገት ጠፍቶባት ነው በማለት እንግዲህ ፈተናዋን ገብታ እንድትፈተን አድርጓል ማለት ነው። ታዲያ ነብዩ እሱ እዚህ ጽጌረዳ ላይ ተንኮል ሲሰራ እዛ ደግሞ አባትየው ወድቆ ቼክ የሚያደርገው ሰው ጠፍቷል ማለት ነው። በድንገት እንግዲህ የነብዩ አባት ታማሚ ነው። በዛ በህመሙ ላይ ደግሞ ሰው አጠገቡ ስላልነበረ ድንገት ወድቋል ማለት ነው። በዛን ሰዓት ጽጌረዳ ናት ደውላ እንኳን ጋሼ በጣም አሞኛል ብለዋል። ወደ መኝታ ቤት ለመተኛት እየገቡ ነበረ። እስኪ እያቸው ሐኪም ቤት መሄድ ካለባቸውም ሐኪም ቤት ልትወስዳቸው ይገባል በማለት እንግዲህ ሐኪም ቤት እንዲወስዳቸው ደውላ ነበረ። ስትደውል ግን እሱ እንዴት አድርጎ ሲያናግራት እንደነበረ እኔ በጣም የሚገርመኝ ሀብታም ነን ብለው በገንዘብ ተመክተው የፈለጉትን ነገር ስላላገኙ ብቻ ደሃን የሚርቁ ሰዎች እነሱስ ገንዘብ አብረዋቸው አልተወለደም። መቼስ ገንዘብ ሰው ሰርቶ የሚያመጣው እንጂ ወይ ደግሞ በአጋጣሚ ወርሶ ካልሆነ ወይ ደግሞ በቃ ከዛ ሰርቶ ነው እንጂ ማንም ሰው ከገንዘብ ጋር የሚወለድ የለም። ሁሉም ራቁቱን ወደዚህ ምድር የመጣው። ገንዘብ ደግሞ ኃላፊ ጠፊ ነው። ዛሬ ላይ ሀብታም የሆነ ነገ ላይ ደግሞ ሀብታም ላይሆን ይችላል። የጊዜ ጉዳይ ነው። ጊዜ ዳኛ ነው፣ ይገለባበጣል። ዛሬ ያጣ ነገ ያገኛል። ዛሬ ደግሞ ያለው በሆነ አጋጣሚ አጥቶ የሚታይበት አጋጣሚ ያለና እንደው ሰዎች ይህንን ነገር ቢገነዘቡት ጥሩ ነው ብዬ አስባለሁ። አሁን ላይ በገንዘቡ ነበረ እንግዲህ ነብዩ የሚያምነው የሚመካው። ጽጌረዳንም ስራ ልፈልግልሽ አልጋዬ እዚህ ጋር አለልሽ እያለ እንግዲህ እሷ የማትፈልገውን በዝሙት እሷን ለመጣል እየሞከረ ነበረ። እሷ ግን በጣም በመናደድ ነው በጥፊ መታው የነበረው። ምክንያቱም እኔ ርካሽ ሴት አይደለሁኝም፣ ገላይን ሸጬ የማድር አይደለሁኝም በማለት እንግዲህ በጣም ተናዳበታለች። እጅሽን እንዴት እኔ ላይ ታነሻለሽ እያለ እንግዲህ እየፎከረ ነበረ። እጇን ብታነሳበትም ስራው ነው እንግዲህ ስራው ነው። አርፎ መቀመጥ የነበረበት ራሱ ነው። ሴት ልጅ ደሃ ስለሆነች ገንዘብ የላትም ማለት ከማንም ወንድ ጋር ትጋደማለች ማለት አይደለም። ሴትነት በራሱ ክብር ነውና ሀብት ደግሞ ተሰርቶ የሚመጣ ነገር ነው። አንዳንድ ወንዶች እንግዲህ በገንዘባቸው የሚመኩ አሉ። የሰው ልጅ በገንዘብ መመካት የለበትም ብዬ አስባለሁኝ እኔ። ነብዩ እንዳለው ነው እንግዲህ ሲያደርግ የነበረው። መተሽ እግሬ ላይ ወድቀሽ እንድትለምኝኝ አደርግሻለሁ ነበር ያለው። እሱ ራሱ እንግዲህ በጣም ግራ ተጋብቷል። ቢያንስ ይማራል ብዬ አስባለሁ።
ሊማር ይገባል። ከዚህ ከመጣ ከሆነው ነገር ላይ መማር አለበት። ምክንያቱም አባቱ በድንገት እንደዚህ መሆኑ በጣም ሊያስተምረው ይገባል። የሰው ልጅ እንደዚህ ነው በቃ። በዛ ላይ ቤት ውስጥ በጣም ሲያሰቃያት ምግብ ላይ እሷ በስነ ስርዓት ሰርታ አስቀምጣ ሄደችው ምግብ ላይ ጨው ሲሞጅር በጣም እኮ ነው የሚገርመው። አንዳንድ ሰዎች በጣም የሰውን ህይወት ለማመሰቃቀል የሚሰሩት ተንኮል የሌለ ተንኮል ነው ማለት ነው። ያንን ነበረ እንግዲህ ሲያደርግ የነበረው። ከዚህ በኋላ አርፎ እንደሚቀመጥ ተስፋ እናደርጋለን። ቀጣይም ክፍል ወደ እናንተ ይዤላችሁ እስከምመጣ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ።